በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ የመንፈስ ጦርነት በ1973 ዓ.ም በአይን የማይታይ ረቂቅና ስውር የሥጋና የነፍስ ጠብና ክርክር፣ የሐሳብ ዘመቻ፣ የመንፈስ ጦርነት ይካሄዳልና ፍልሚያውን ባጋንንት ማንም የማያየው በልቡና ሜዳ ሥጋ ከአጋሮቹ ሕይወትን ሊጎዳ ከዓለም ከሰይጣን ጋር ይመሳጠርና በርኩሰት ገመዱ ነፍስን ያስራትና ይለበልባታል በጅራፍ ፈተና። ነፍስም ተሸንፋ ሳትወደው በግድ ታከናውናለች የሰይጣንን ፈቃድ። አልቅሳም ተክዛ እንባዋን አፍሳ አምላክ እንዲያድናት ከክፉ አበሳ የሃይማኖት ጋሻን ትይዝና አጥብቃ በተስፋ መነጽር ታይና አራቃ ሰይፏን ታነሳለች የወንጌልን ቃል። ፍቅርን ተጎናጽፋ ወጥና ትግል የመንፈስ ጦርነት ፍልሚያ ከሥጋ ጋር በኃይለ መስቀሉ ጸንታ ለክርክር የትሕትናን ዜና የትዕግሥትን ታንቡር የድልን እንቢልታ ነጋሪት ጎሽማ ወዳጆቿን ሁሉ ከሩቅ ስታሰማ በመንፈስ ጦርነት እንድትረታ ነፍስ በሥጋ በደሙ ያ ቅዱስ መንፈስ ኃያል መልአክን ጸጋውን ልኮላት ድል የእርሷ ይሆናል ነፍስ በዚያች ወራት ወዛች ዕለት። ይፈጸማል በድል የመንፈስ ጦርነት እስከ መጨረሻው ለቆየ በትዕግሥት። ይፈጸማል በድል የመንፈስ ጦርነት እስከ መጨረሻው ለቆየ በትዕግሥት። የሰው ተፈጥሮ እንደ እንስሳት በሥጋው ግዙፍ ብቻ አይደለም። እንደ መላእክት ደግሞ ረቂቅ ባህሪ ያላት መንፈሳዊ ጠባይ ያላት ነፍስ አለችው። እንደውም ሰውን ሰው ለመባል ያበቃችው ለባዊት ነፍስ ናት። ባሪያ እግዚአብሔር የተሰራችው ነፍስ የለችም የሚሉ ቁሳካላውያን እና ሰዱቃውያን እንዳሉ እናውቃለን። የነፍሱ ተከታዮች እውነታቸውን ነፍስ የላቸው። ስለ ነፍስ አያስቡማ፣ ስለ ሥጋ ብቻ ነው። ሐሳባቸው ምድራዊ ነው ብሎናል ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ላይ። እነሱን ትተን ምርጫቸው ይሄ ስለሆነ እኛ ግን እናምናለን የምንለው በውስጣችን የመንፈስ ጦርነት እንዳለ እናውቃለን። ይህንንም ለመረዳት ከፈለግ ሮሜ ምዕራፍ 7ን መመልከት እንችላለን። ከዛም እልፍ ብለን የገላትያ መልእክት ምዕራፍ 5 ላይ በሥጋና በነፍስ መካከል ጦርነት እንዳለ ይነግረናል። ሥጋና ነፍስ ስንል እግዚአብሔር ሲፈጥራቸው አስማምቶ ነው። ኃጢአት ገብቶ ያጣላል። የኃጢአት ደግሞ አባቷ ሰይጣን ነው።
ስጋን ተጠግቶ ነፍስን ይዋጋል። በምሳሌ የሚነገረው እናውቃለን። ከአጋም የተጠጋ ቁልቋል ዘወትር ሲያለቅስ ይኖራል እንደሚባለው ከስጋ የተጠጋች ነፍሳችንም ወደ ስጋዊ ፈቃድ ያዘነበለች ስጋችንም ሁልጊዜ ስትፈተን ትኖራለች። ድል የሚገኘው በክርስቶስ ነው። በሮሜ ምዕራፍ 7ም ያው ድል በምን እንደሚገኝ በራሱ አስመስሎ ሐዋርያው ቅዱስ ጳውሎስ አስተምሮናል እና ራሳችን ስንመረምር መንፈሳዊ ሕይወታችንን የሚቃረን ሌላ ሕግ እናያለን። በውስጣችን ስጋዊ ሕግ አለ። እንጹም ስንል እንብላ የሚል፣ እውነትን እንናገር ስንል እንዋሽ የሚል፣ እንራራ ስንል እንጨክር የሚያሰኝ፣ እንመን ስንል እንጠራጠር የሚል አለ። እናፍቅር ስንል እውነተኛ ፍቅር ቂምን በቀልን የሚያመጣብን፣ የዋህ ሆነን ሁሉን እንተው ስንል በቀለኛ የሚያደርገን ውስጣችን ሙግት አለ። እያንዳንዱ ሰው ተዋግቶ በመንፈስ ጦርነት ካረታ ተሸናፊ ነው። ሰዎች ስለ ነፃነት ያወራሉ። መጀመሪያ ራሳቸው የኃጢአት ባሮች ሆነው ሌላውን ነፃ ማውጣት አይችሉም። ብዙ ጊዜ ሰው ግብዝነት ራሱን ነፃ ሲያወጣ ሌላውን ነፃ አወጣለሁ ይላል። ይሄ በዓለም አቀፍ ደረጃ ሰውን ሁሉ የሚመለከት ነው። እገሌ ወገሌ አይደለም። ሕሊና ትክክለኛውን ነገር ይፈልጋል። ከዛ ውጭ ተቃራኒ ኢጎ በሉትም ሌላ በሉትም ፈለገው ስም ይሰጠው፣ ተቃራኒ ደግሞ ጠባይ አለ፣ የስጋ ጠባይ። ያ እንግዲህ በጾም በጸሎት በወንጌል ትምህርት ራስን በመካድ በንስሐ ካልተገራ ልጓም የሌለው ፈረስ ገደል ይዞ ይገባል። እንደዚሁም ፍሬን የሌለው መኪናም እንደውም ቤንዚን ከሰጡት ተገልብጦ ይገለብጣል። ዓለም ሁሉ ችግር ውስጥ የገባችው በዚህ ስለሆነ ከግለሰብ ጀምሮ እስከ ዓለም አቀፍ ደረጃ በመንፈስ አሸናፊዎች ለመሆን እንድንበቃ መንፈሳዊ የጦር ዕቃ ሐዋርያው ቅዱስ ጳውሎስ እንደነገረን መያዝ አለብን። ለስጋ ክፉ ለሆነ ለስጋ ፈቃድ ሳይሆን በጎ ለሆነ ለነፍስ ፈቃድ በመንፈስ ቅዱስ ለሚመራው ስንገዛ ያን ጊዜ ድል እናደርጋለን፣ ነፃ ሰዎች እንሆናለን። ለዚህ ያውቃል። አሜን። በፈጣን ደመና መጣ የበረረ ኢሳያስ በትንቢት እንደተናገረው በእናቱ ጀርባ ላይ ሆኖ ተሰደደ ከድንግል ማርያም ጋር ወደ ግብፅ ወረደ። ሰላም ጤና ስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋሕዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዛሬ ጥቅምት 9 ቀን 2018 ዓ.ም
የሬዲዮ መርሃ ግብራችንን ጀምረናል። መርሃ ግብሩን በመምራትና ዝግጅቶቹን በማስተዋወቅ እህቴ ዳግማዊት ካሳይና እኔም ቀሲስ ዮሴፍ ይኩኖ አምላክ አብረናችሁ እንቆያለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እሺ፣ መልካም ቀሲስ። እንግዲህ የተወደዳችሁ አድማጮቻችን የዛሬው ዝግጅታችንን የጀመርነው በመላከ ሰላም ታዬ አብርሃም የመንፈስ ጦርነት በተሰኘው ግጥም ነው። ለአባታችን ቃለ ሕይወትን ያሰማልን። እንደ ወትሮ ሁሉ ዛሬም የተለያዩ ርዕሰ ጉዳዮችን በዳሰሰ መልኩ ዝግጅታችንን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ እንድትከታተሉን የአክብሮት ግብዣችን ነው። ቀሲስ እንግዲህ ቅድሚያነት እያዳመጥን የነበረው የዘማሪ ዲያቆን አቤል ካሳሁን የበገና ዝማሬ ነው። ዝማሬው ሙሉ በሙሉ ባንጨርሰው ከዛ በፊት በዝማሬው ዙሪያ ትንሽ ብንነጋገር ከወቅቱ ጋር ማያይዘን ትንሽ ብናወራበትና ከዛ ለአድማጮቻችን ደግሞ ሙሉን ዝማሬ ብንጋብዛቸው መልካም። እንግዲህ የመጀመሪያዎቹን ሁለት ዘማቾች እናንሳ። በፈጣን ደመና መጣ እየበረረ ኢሳይያስ በትንቢት እንደተናገረ በእናቱ ጀርባ ላይ ሆኖ ተሰደደ ከድንግል ማርያም ጋር ወደ ግብጽ ወረደ ይሰኛል። ያው እንግዲህ የነብዩ ኢሳይያስ የትንቢት መጽሐፍን መሰረት ያደረገ ገለጻ ነው ወይም ደግሞ ዝማሬ ነው። በዝማሬ ውስጥ የምንረዳው ነገር እግዚአብሔር በፈጣን ደመና በድንግል ጀርባ ላይ ሆኖ ወደ ግብጽ የመውረዱን ነገር ነው ከነብዩ ኢሳይያስ ቃለ ትንቢት የምንረዳው። እግዚአብሔር ወደ ግብጽ እንደሚወርድ ቀድሞ ነቢያት ትንቢት ተናግረዋል ብለን ስንል ከቀደሙት ነቢያት አንዱ ኢሳይያስ ይህንን ጉዳይ ግልጽ አድርጎ ነግሮናል። ይህንንም በነቢዩ ኢሳይያስ መጽሐፍ በምዕራፍ 19 ላይ እንመለከታለን እና ምንድነው የሚለው እዛ ላይ እግዚአብሔር በፈጣን ደመና ላይ ሆኖ ወደ ግብጽ ይመጣል ወይም ወደ ግብጽ ይወርዳል ብሎ ነው የምዕራፉን ትንቢት የሚጀምረው። ከዚህ ላይ ልንረዳው የሚገባ ፈጣን ደመና የተባለች ማናት ብለን መጠየቅ ይኖርብናል። እሱም ማየት መመርመር። ለምንድነው ፈጣን ደመና የተባለች? ደግሞ እንግዲህ ፈጣን ደመና የተባለች እመቤታችን ናት። እመቤታችን ለምን ፈጣን ደመና ተባለች? በደመና ለምን ተጠራች ብለን ብንል እንግዲህ ከደመና ጋራ የሚያዝ ለማስረዳት ግልጽ የሆነ በጣም ቅርብ የሆነ ጉዳይ እመቤታችን ላይ ስላለ ነው። በደመና ውስጥ ውሃም አለ፣ እንደገና ጥላነትም አለ። ውሃነቱ ደመና ያቆረውን ወይም የሰበሰበውን ውሃ ለምድር አውርዶ በምድር ላይ ያሉ እጽዋት፣ እንስሳት እንዲሁም የሰው ልጆች በውሃ እንዲረኩ ያደርጋል። በውሃ ጥም የዛሉ ፍጥረታት ሁሉ ውሃ እንዲያገኙ ያደርጋል ደመናው። ደመና ባለበት ውሃ መኖሩ ስለማይቀር ማለት ነው፣ ዝናብ መኖሩ ስለማይቀር። ስለዚህ እመቤታችን ባለችበት ርሁባነ ስጋ ሩሃበ ነፍስ፣ በስጋ የተራቡ ወይም በነፍስ የተራቡ፣ በስጋ የተጠሙ ወይም በነፍስ የተጠሙ ሁሉ መርካታቸው አይቀርም፣ እርካታቸው አይቀርም። ለዚህ ነው አባ ሕርያቆስ በቅዳሴ ማርያም ላይ ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን፣ እውነተኛውን የሕይወት መብል ወልደሽልናልና፣ እውነተኛውን የሕይወት መጠጥ አምጥተሽልናልና ብሎ የተናገረ። ከዚህ አንጻር እመቤታችን ባለችበት ረሃበ ነፍስ የለም ማለት ነው፣ ድካመ ነፍስ የለም ማለት ነው፣ ጽምአ ነፍስ የለም ማለት ነው። ስለዚህ እመቤታችን በደመና መስሎ መናገሩ በዚህ የተነሳ ነው። በሌላ በኩል ደመና ባለበት የፀሐይ ትኩሳት በኃይል ወርዶ ፍጥረታትን አያቃጥልም። ደመና ከሌለ ግን የሚጋርድ ከሌለ ግን ያው የፀሐይ ትኩሳት ወደ ምድር ይወርዳና ከዛ በምድር ላይ ያሉትን ፍጥረታት ሁሉ ያቃጥላል፣ ያጠቁራል፣ ያከስላል። እንደዛ እንዳይሆን ደመና መኖሩ ጥላነት እንዲሰማቸው ያለ ችግር እንቅስቃሴያቸውን እንዲያደርጉ ይችላሉ ማለት ነው እነዚህ ፍጥረታት። እመቤታችንም አቁራሪተ መዓት ትባላለች። እግዚአብሔርን ቁጣ መዓት እሳት የሆነውን እግዚአብሔርን ቁጣ የምታበርድ የምታቀል እናት ናት።
ለዚህ ነው ቅድስት ቤተክርስቲያን እመቤታችንን አቁራሪተ መዓት የምትላት። ምን ማለት ነው? ቁጣን የምታበርድ እሳትን የምታበርድ እና አፍጣኒተ ረድኤት ምህረትን ይቅርታን የምታፋጥን አፋጥና የምታሰጥ ማለት ነው። ስለዚህ ከደመና ውሃ ዝናም እንደሚገኝ በሌላ በኩል ደግሞ ጥላ እንደሚገኝ በእመቤታችንም አማካይነት እነዚህ መንፈሳዊ ተግባራት የመገኘታቸውን ጉዳይ ለማስረዳት ነቢዩ ኢሳይያስ ደመና ብሎ የጠራት እመቤታችን መሆኗን እናስተውላለን። ቅዱስ ኤፍሬምም በእውነት በረቡዕ ውዳሴ ማርያም ላይ እውነተኛ የሕይወት ዝናም የታየብሽ ደመና አንቺ ነሽ፣ የሕይወትን ዝናም የሕይወትን ውሃ ያሰጠሽን እውነተኛዋ ደመና አንቺ ነሽ ብሎ እመቤታችንን አመስግኗታል። ስለዚህ ደመና ብሎ ነቢዩ ኢሳይያስ የገለጸውን የኋላ ዘመን ሊቃውንት ግሩም በሆነ አገላለጽና ትርጓሜ በመንፈስ ቅዱስ እርዳታ ተርጉመውታል። ይሄንን ቅዱስ ቤተ ክርስቲያን ታስተምራለች። ወንድማችን ዘማሪ ዲያቆን አቤልም ይሄንኑ ነው እየነገረን የሚመጣው። በፈጣን ደመና ወጣ እየበረረ ኢሳይያስ በትንቢት እንደተናገረ በእናቱ ጀርባ ላይ ሆኖ ተሰደደ፣ ከድንግል ማርያም ጋር ወደ ግብጽ ወረደ የሚል የስደቱ መዳረሻም ያቺ ግብጽ የተባለችው ሀገር መሆኗን እንረዳለን። ከዚሁ ጋር እንግዲህ ተከታዩ ዘማች ተከታዩ ምን ይላል? ሄሮድስ የተባለው የሀገሬው ንጉሥ እጅግ ሰግቷልና ክብሩ እንዳይወረስ የእስራኤል አምላክ ተወልዷል ቢሉት የሞት አዋጅ አለ ያለ መራራት። እንግዲህ ይሄኛውም ደግሞ የሚነግረን አምላክ ወልደ አምላክ ከቅድስት ድንግል በቤተልሔም የመወለዱን ነገር ከሰብአ ሰገል የተረዳው ሄሮድስ መንግስት በመንግስት ላይ ወይም ንጉስ በንጉስ ላይ የሚወለደው ንጉሱን አጥፍቶ ቀዳማዊውን ንጉስ አጥፍቶ እሱ ሊነግስ ነው ብሎ እንዲያስብና በዛ ስሌት ደግሞ በእርሱ ላይ ከመነሳቱ በፊት በሱ መረዳት በሄሮድስ መረዳት ሳይቀድመኝ ልቅደመው ብሎ የመነሳቱን ነገር በቤተልሔምና በአካባቢዋ የሚገኙ ህፃናት በሙሉ እንዲታረዱ እንዲፈጁ ያወጣውን አዋጅ ወይም ያስተላለፈውን ትእዛዝ የተመለከተ ስንኝ ወይም ዘማች ነው ወንድማችን የሚነግረን። እንግዲህ ይሄን ነው የሚለው። ምናልባት ዝማሬውን ጋብዘን በኋላ ላይ ጊዜ ካገኘን በሌሎቹ ላይ። እሺ መልካም ቀሲስ ቃልዎት ያሰማልን። አሜን። አብሮ ያሰማን እህቴ ዳግም። አሜን። በተከታይነትም እንግዲህ ሙሉውን የበገና ዝማሬ ለአድማጮቻችን እንጋብዛቸውና በተከታይነትም የክርስቲያን ጸሎት በተሰኘ ርዕስ ትምህርት ይቀርብልናል በመላከ ሰላም ታዬ አብርሃም ማለት ነው። ከዚህ በፊት 2 ክፍላት ቀርበዋል። ዛሬ ደግሞ ክፍል 3 ይቀጥላል። መልካም ተሰደደች ወደ ግብጽ ምድር ትንቢቱ እንዲፈጸም ዓለም እንዲማር ማርያም አዛኝቷ አሳዛኝ ስደቷ ማርያም አዛኝቷ አሳዛኝ ስደቷ ከእርሱ ጋር ከሀገር ስትሸሺ ከአንቺ ጋር መሰደዱን አሳስቢ። ድንግል ሆይ ከዓይኖችሽ የፈሰሰውን በተወደደ ልጅሽ ፊት የወረደውን መሪርን ባሳስቢ። እንዴት ይነገራል ረሃቡ ጥማቱ የሐሩር በረሃ ያሸዋው ግለቱ በአምላክነቱ በቅድስናሽ አለፈ ያ ዘመን ስቃይ መከራሽ ማርያም አዛኝ
አሳዛኝ ስደቷ ማርያም አዛኝቷ አሳዛኝ ስደቷ ማትን ያይደለ ይቅርታን አሳስቢ ማትን ያይደለ ምሕረትን አሳስቢ ለጻድቃን ያይደለ ለኃጥአን አሳስቢ ለንጹሐን ያይደለ ለተዳደፉት አሳስቢ ጻድቁን አይደለም ኃጥኡን አሳስቢ ለንጹሐን አይደል ላደፉት አሳስቢ በምልጃሽ አትርሺን በግብፅ ስደትሽ በሕይወት እንዲጽፈን ከሃሊውም ልጅሽ በሕይወት እንዲጽፈን የወደደ ልጅሽ ማርያም አዛኝቷ አሳዛኝ ስደቷ ማርያም አዛኝቷ አሳዛኝ ስደቷ የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት ገበሬ ሳያርስ ምርት ማፈስ አይችልም። ነጋዴም በትክክለኛው ካልነገደ ወረት አልባ ይሆናል። ምንም ሊያገኝ አይችልም ትርፍ። ሁሉም በየቦታው መስራት አለበት። እኛም ክርስቲያኖች ይህ ምሳሌ ነው። መስራት የሚገባንን የነፍስ ስራ አንዱ ጸሎት ስለሆነ ምግበ ነፍስ ለሰው ታይታ ሳይሆን ለራሳችን ሕይወት በአግባቡ የምንጸልይ ከሆነ ቃሉን ሰምተን ስራ ላይ አዋል ማለት ነው። ግብዝነት የሚባለውን አረም አስወግደን ትክክለኛውን የጸሎት ዘር በውስጣችን እንዲበቅል፣ እንዲለመልም፣ እንዲያብብና እንዲያፈራ ካደረግነው በረከት አፋሾች እንሆናለን። በስራችንም የተባረክ እንሆናለን። እንደ ሐዋርያው ቃል ማለት ነው እና በወንጌል ሌትም ቀንም በመጸለይ ከግብዝነት ውጭ ዋጋቸውን ያገኙ እንዳሉ ማወቅ አለብን። በአንጻር ለማምጣት ፈልጌ ነው እና ለታይታ አይሁን ነው እንግዲህ ዋናው ትምህርት። በአግባቡ ግን ደግሞ ስንጸልይ እንደሚሰማን ማወቅ አለብን። ለዚህ ትምህርት የሚሆን ስለ ጸሎት ራሱ ባለቤቱ በምሳሌ አስተምሯል። ምሳሌውም የሆነ ነው እንጂ ያልሆነ ተረት አይደለም። የተደረገውን ነገር ነው ያስተማረን። አጭር ስለሆነች የሉቃስ ወንጌል ምዕራፍ 18 ከቁጥር 1
እስከ 8 ያለውን ላንብበው። ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። ጸሎት ማስታወል እንደሌለብን ነው የሚመክረን። የዘወትር ጸሎት ያስፈልገናል። ዘወትር መጸለይ በተቻለ መጠን እንዲህ ሲል፣ ለዚህ ደግሞ አቡነ ዘበሰማያት አጭር ጸሎት፣ የህሊና ጸሎት ይጠቅመናል። በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ ይላል። ስሙን አልጠቀሰውም፣ ያውቀዋል ባለቤቱ። በዚያችም ከተማ አንዲት መበለት ነበረች። ቅድም እንደተናገርነው ብቻዋን ነዋሪ፣ ልጅ የሌላት፣ ባል የሌላት ባህታዊት ነበረች። ብቸኛ ባልቴት። ወደ እርሱም እየመጣች ወደ መኮንኑ፣ ወደ ዳኛው፣ ወደ ገዢው እየመጣች እሱ ያለበት ቦታ ነው የምትሄደው፣ ቢሮ ማለት ነው። እየመጣች ከባላጋራዬ ፍረድልኝ ትለው ነበር። ባላጋራ ተነስቶባት ፍረድልኝ ብላ ፍትህ ትጠይቀዋለች። ዳኛ ከሆነ በትክክል መፍረድ አለበት። የድሃን ጩኸት መስማት አለበት። ሁሉም ባለንበት የሰው ጩኸት መስማት አለብን። ሀብትም ያለን ድሆች መጽቱን ሲሉን እየተራቡ ልንሰማቸው ይገባል። የችሎታችንን መስጠት አለብን። ይህ ትምህርት ለሁላችንም ነው። አያሌ ቀንም አልወደደም። ከላይ ተጠቅሷል እኮ ጠባው። ከላይ እግዚአብሔርን አይፈራም የሰው ሰውን ደግሞ ከቁም ነገር አይቆጥርም። አንዳንድ ሰው ጤፉ ይባላሉ። እንደነዚህ አይነት ሰዎች አፈርና አመድ መሆናቸውን ይረሱና እቺ መሬቷን የታጋሽ መሬት እየረገጡ እንደ ፍየል እየረገጡ ወዲያና ወዲህ ሲንጎራደዱ፣ አይ ትዕቢት፣ አይ ኩራት፣ መልሰው እኮ በዚች መሬት የሚዋጡ ናቸው። እንዲህ አይነት ግብዝነት አያስፈልገንም። ለራሳችን ነው። እንዲህ አይነት ጠባይ ካለ ማረም አለብን። የእግዚአብሔር ቃል ያስተካክለናል። ያው አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ለካ ያውቃል እግዚአብሔር እንደማይፈራ፣ ሰውንም ባላፍር ለሰውም ክብር እንደማይሰጥ ለካ ያውቃል። ይህች መበለት ስለምታደክመኝ ቢሮን የተቀመጠው ምን ይደክማል? ዳኛ የሆነው እኮ ደሞዝ የሚሰጠው ፍትህ ሊመለከት ነው። ስለምታደክመኝ አለ። ጭራሽ እቺ ምስኪን አይደለችም እንዴ? ከቤቷ ከጎጇ እየመጣች በየቀኑ ማልዳ እየመጣች ፍረድልኝ የምትለው እሷ ያልደከመች እሱ ደከማ። አቤት አቤት! እንዴት አይነት ሰው ነው ባካቸው! በእሱ ላይ እንዳንፈርድ አናውቀው። እኛስ እንዴት ነን? ምን አይነት ጠባይ ነው ያለን? አዎ ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ። የዚህ ሴትዮ ደግሞ እምነቷ ከባድ ነው። አንድ ቀን ይፈርድልኛል ብላ በተስፋ ትመላለሳለች። ተስፋ ከመቁረጥ ተስፋ ማድረግ በጣም ጥሩ ነው። እንዳታውከኝ እፈርድላታለሁ አለ።
ወይ ግሩም! ተፈረደላት። አዘውትራ ደጅ በመጥናቷ ተፈረደላት። ጌታም አለ ምሳሌውን የመሰለው ክርስቶስ ክብር ምስጋና ይግባውና አመፀኛው ዳኛ ያለውን ስሙ። ለመስማት እንግዲህ ያብቃን፣ አዝነ ልቡና ይስጠን። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮኹ ለሚታገሳቸው ምርጦቹ አይፈርድላቸውምን? አዎ፣ ባላጋራቸው ዲያብሎስ ሲፈታተናቸው ይፈርድላቸዋል፣ ፈርዶም ነፃ ያወጣል። የሰውን ባላጋራ ቢኖር ፈርዶ ነፃ ያወጣቸዋል አለ፣ ነፃ ያወጣል። ይሄ የብዙዎችን ሕይወት መመልከት ነው። የሳሙኤል እናት ሐና ልጅ ባለመውለዷ ጣውንቷ ፍናና ሁልጊዜ ታበሳጫት ነበር። ደግሞ ወደ ሴሎ ታቦተ ጽዮን ወዳለችበት ቤተ መቅደስ ለጸሎትና ለመስዋዕት ሲወጡ ነው እየጠበቀች። አንዳንድ ሰዎች ሌሎችን የሚያበሳጩ አሉ። ልጅ የሚሰጥ እግዚአብሔር ነው። ልጅ ስላገኘች በእሱ ኃይል ልጅ ያገኘች መስሏት፣ ሐናን ግን ፍናና ታበሳጫት ነበር። ከዚህ ባላጋሯ ነፃ የወጣችው ካህኑ ኤሊ ባለበት ቦታ የጸሎት ቦታ ነው። በቤተ መቅደስ ቆማ በልቧ ብቻ እያሰበች እንባዋን እያፈሰሰች፣ ከንፈሯ ሲንቀሳቀስ አይሰማም። እንትኑ ራሱ እንኳን ካህኑ ካህናት ኤሊ ውጫዊ ሁኔታዋን ተመልክቶ እንደሰከረች አድርጎ ቆጥሯት ነበር። አይ ጌታዬ፣ እኔ ሰክሬ አይደለም፣ ሐዘን ነው ያሰከረኝ፣ ነፍሴን ነው የማፈሰው ወደ እግዚአብሔር፣ ችግር ስላለብኝ ለእሱ እያመለከትኩ ነው፣ እየተሳልኩ ነው አለችው። አይ ደግሞ ጌታዬ ነው ያለችው። ካህኑን አከበረች። በጸጋ የተሰጠው ጌትነት ስላለ አይ ልጅ ጸሎትሽን እግዚአብሔር ይስማሽ ብሎ መረቃት። አሜን እንደ ቃል ይሁንልኝ ብላ ተመለሰች። ሳሙኤልን ያህል ነቢይ ነገስታትን የሚቀባውን ወለደች። ያው ፍሬ ያለው እንደዚህ አይነት ጸሎት ታይታ የሌለበት፣ መመጻደቅ የሌለበት፣ በቀጥታ ወደ እግዚአብሔር በትህትና የቀረበ በእምነት ምላሽ አለው። በዚህ ብዙዎቹ ተጠቅሟል። ኢየሩሳሌም በጠላት ተከባ በሰናክሬም በነበረበት ወቅት ሕዝቅያስ ንጉሱ ያሸነፈው በጸሎት ከተማም ሀገርም ይጠበቃል። እንደ ሕዝቅያስ ለሚያምን ነዋ። ሕዝቅያስ ደግሞ የራሴ ጸሎት ብቻ ይበቃል አላለም። ወደ ነቢዩ ኢሳያስ ተከበናልና እግዚአብሔር አምላክ በዓይነ ምሕረት እንዲመለከታል አማልደን ለምንልን ነው ያለው። መልስ መጣ ከእግዚአብሔር። ተፈረደ። የሚራዳ መልአክ መጣ ከላይ። ሰናክሬም የፋርስ መንግስት ዋና መሪ ነው። እግዚአብሔርን አያውቅም፣ ጣዖት ነው የሚያመልከው። 185,000 ጦር አሰልፎ ነው የመጣው። እዛ ምንም የለም።
ግብር ተቀበል እምቢ፣ ባሮች ባሪያ አድርጌ አፈርሳቸዋለሁ ብሎ ነው የመጣው። በጦር ኃይል ሳይሆን ሕዝቅያስ ማቅ ለብሶ ወደ እግዚአብሔር በቤተ መቅደስ ቆሞ አለቀሰ። እግዚአብሔር ተመለከተው፣ በኢሳይያስ በኩል መልስ ሰጠው። ያው በቀጥታ እንኳን መልስ ለጸሎታችን ባይሰጠን በእግዚአብሔር ወዳጆች በኩል መልስ ይሰጠን። አዎ መልስ ይሰጠን አሉ። የእግዚአብሔር ወዳጆች መልስ የሚሰጡ ይኖራሉ፣ እኛ እናውቃቸው። ስለዚህ ኢየሩሳሌም ከምርኮና ከከበባ ዳነቻ። ኃያሉ መልአክ የመላእክት አለቃ ሚካኤል ከተፍ አለ። ለእግዚአብሔር ሕዝብ የሚቆመው በትንቢተ ዳንኤል ምዕራፍ 12 ከቁጥር 1 ጀምረን ስንመለከት ለእግዚአብሔር ሕዝብ የሚቆመው ታላቁ መልአክ ሚካኤል ይነሳል ይላል። በኋላ በሐሳዌ መሲህ ጊዜም ክርስቲያኖችን ለመጠበቅ ይነሳል አለ። አምልኩኝ እያለ የሚመጣልል ወደፊት እግዚአብሔር ነኝ እያለ እግዚአብሔር ሳይሆን ዓለም በሙሉ ወደዛ ነው፣ ጥርጊያ ጎዳናዋ። ለዚህ ነው ፈተና በቤተ ክርስቲያን ላይም የሚበዛው። ሐሳዌ መሲህ መምጣቱ አይቀርም። የሐሰት ነቢያት መንገድ ጠራጊዎች ናቸው። ዋናው አመፀኛው ሰው ይገለጻል። ቅዱስ ጳውሎስ የተናገረው ለዚህ ጸሎት ያስፈልጋል። ጸሎት ያስፈልጋል በእምነታችን ጸንተን ለመገኘት። የውዳሴ ከንቱ ጸሎት ሳይሆን እውነተኛ የክርስቲያን ጸሎት ያስፈልገናል። ስለዚህ ምርጦች አሉት እግዚአብሔር በመዓልትም በሌሊትም ወደ እርሱ የሚጮሁ። ታዲያ እምነት ሲኖር ነው የሚሆነው። እዚህ በወንጌሉ ምን ይላል? ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ሆን ብሏል። በጸሎት የሚያምኑ ሰዎች እያጸጹ ምስጋና ለቴክኖሎጂ የሚል ያለው እምነት ያገኝ ይሆን ብሏላ ባለቤቱ። ራሳችን መፈተሽ አለብን። እናምናለን በጸሎት መፍትሄ እንደሚገኝ በእምነት። ሕዝቅያስ፣ ኢሳይያስ በዚያ የነበሩትን በጸሎት አመኑ። እግዚአብሔር ተለመናቸው። የመላእክት አለቃ ቅዱስ ሚካኤል ላከላቸው። ቆመላቸዋ ለእግዚአብሔር ሕዝብ ሚካኤል የሰናክሬምን ሰራዊት ሰይፉን ሲያሳይ ስልጣኑን እንደ ቅጠል ነው የረገፉት። በአንድ ቀን ውስጥ 185,000 ሰራዊት ረግፎ የተገኘው ጥቂት ራሱን ሆኖ ፈረጠጠ። ሰናክሬም ፈረጠጠ። የገዛ ልጆቹ በቤተ ጣዖት ሲሰግድ ማንጅር ግዱን ብለው ደፉት። አበቃ ማለት ነው። የትዕቢተኛ ፍጻሜው ይሄ ነው። የሚመካ በእግዚአብሔር ይመካ ተብሎ ተጽፏል። በእግዚአብሔር ተመካች መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ምዕራፍ 2 መመልከት ይቻላል። ሐና እመ ሳሙኤል የእግዚአብሔር ጸሎቷን ስለሰማ የሚመካ በእግዚአብሔር ይመካ ብላ ማንም በሌላ እንዳይመካ ምክር አስተላልፋለች። ከጸሎተ ነቢያት አንዱ የእሷ ነው። እንጸልያለን።
የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት የተወደዳችሁ አድማጮቻችን እያደመጣችሁ የምትገኙት በማህበረ ቅዱሳን ሚዲያ አገልግሎት እየተዘጋጀ የሚቀርብላችሁ የድምጸ ተዋሕዶ ሳምንታዊ የሬዲዮ ዝግጅታችን። እንግዲህ ቀደም ብለን የክርስቲያን ጸሎት በተሰኘ ርዕስ ክፍል 3 ትምህርት ተከታትለን ተመልሰናል። የአባታችን መላከ ሰላም ታዬ አብርሃም ቃለ ሕይወት ያሰማልን። በተከታይነት የዘማሪ ዲያቆን አቤል ዝማሬ እንለፍና ተከታዮቹን ሁለት ዘማቾች ደግሞ እንዳሳቸው። መልካም እንግዲህ ተከታዩ እንዲህ ይላል። ድንግል ይህን ሰምታ የሞቱን አዋጅ ልታድን ወደደች፣ ከሃሊውን ልጅ ይዛው ተሰደደች ወደ ግብጽ ምድር ትንቢቱ እንዲፈጸም ዓለም እንዲማር። እንግዲህ ያው ካለን ሰዓት አንጻር ሁሉንም ለመዳሰስ እንኳን እድል ባናገኝ አንድ ነጥብ ብቻ መዘን አውጥተን በሱ ላይ ጥቂት ነገር ብናነሳ መልካም ይሆናል። ሁሉን የሚያድን አምላክ የያዘች እናት ቅድስት ድንግል ትንሽ ብላቴና የንጉሱን አዋጅ ተከትሎ ልጇን ለማዳን ልጇን ከሰይፍ ለማትረፍ ልጇን ይዛ ወደ ግብጽ ምድር ተሰደደች። ይህ ደግሞ በነብይ እንደተጻፈው እንደተገለጸ ነው የሚል ነው በመዝሙሩ ላይ የምንመለከተው ግጥም ወይም አገላለጽ ማለት ነው። እንግዲህ ነቢዩ ኢሳይያስ ቅድም የተመለከትነው የመጽሐፍ ቅዱስ ክፍል ላይ የተናገረው ወደ ግብጽ ይወርዳል፣ እግዚአብሔር በፈጣን ደመና ላይ ተጭኖ ወይም ሆኖ እየበረረ ወደ ግብጽ ይወርዳል ካለ በኋላ ግብጽ ላይ ምን እንደሚሆን ሲያስረዳ የግብጽ ጣዖቶች በፊቱ ይርዳሉ፣ ይቀልጣሉ ብሎ እዛው ላይ ገልጾልናል። አምልኮተ ጣዖት በግብጽ ምድር በጣም የሰፋ የተስፋፋ ነው የነበረው ጌታችን ከመቤታችን ጋር ወደ ግብጽ ከመውረዱ በፊት። እስራኤላውያን እንደምናስታውሰው በኦሪት ዘጸአት በምዕራፍ 23 አካባቢ እንደምንረዳው ኦሪት ዘጸአት ምዕራፍ 32 ላይ እንደምናነበው ወደ ግብጽ በመውረዳቸው ምክንያት የተማሩት አንድ ክፉ ትምህርት ቢኖር አምልኮተ ጣዖት ነው እና በግብጽ ምድር በጣም ትልልቅ የጣዖት ማምለኪያ ቦታዎች ነበሩ። ህዝቡም ደግሞ አምላኪ ጣዖት ነው የነበረው። በጣም ትልልቅ የጣዖት ካህናትን በውስጡ ነበሩ እና ያ ሁሉ እንደሚሻር ያ ሁሉ እንደሚደመሰስ አብያተ ጣዖታት ተዘግተው አብያተ መቅደሳት አብያተ ክርስቲያናት የሚታነጹባት ምድር እንድትሆን በግብጽ ውስጥ የነበረው አምልኮ ባዕድ እንደሚቋረጥ እንደሚጠፋ የተነገረ ቃለ ትንቢት ነበረ። ለዛ ነው የግብጽ ጣዖታት በፊቱ ይርዳሉ፣ ይቀልጣሉ ተብሎ የተነገረው በነቢዩ ኢሳይያስ እና በወንድማችን በዘማሪ ዲያቆን አቤል ዝማሬ የበገና ዝማሬ ላይ የምንረዳው ይሄን ነው። ያንን ኩነት ያንን አጠቃላይ ሁኔታ ምን እንደሚመስል በአይነ ህሊናችን እንድንመለከተው ስዕል ስሎ ያልፋል ይሄ ዝማሬ ማለት ነው እና በእውነት ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን ልንል ይገባናል። ከዛው ጋራ ግን እንግዲህ በጣዖት አምልኮ ስፍራዎቿ ወይም መቅደሶቿ ትታወቅ የነበረች ግብጽ ከዛ በኋላ ጌታችን ወደዛች ምድር ወርዶ በኪደተ እግሩ ከቀደሳት በኋላ ግን እንደ ሲሂቲናና እንደ አስቄጥስ የመሳሰሉ በጣም ትልልቅ
ገዳማት የብዙ ቅዱሳን ከዋክብት መፍሪያ ምድር እንድትሆን ምድሪቱን እግዚአብሔር መባረኩን እንመለከታለን እና በዚህ በጣም ልናደንቅ ይገባናል። እግዚአብሔር ወደ ሕይወታችን ቢመጣ ወደ ሕይወታችን በእኛ እንዲያድር ብንፈቅድ እዛ በመጽሐፍ ላይ እንደተናገረው በደጅ ቆሜ አንኳኳለሁ ማንም ድምፄን ቢሰማ ወደ እርሱ ገባለሁ የሚል አምላክ ወደ ልቦናችን ብናስገባው እርሱን ብናቀርብ በእርሱ ብንባረክ አስቸጋሪ የሆነ የሕይወታችን ክፍል ሁሉ ተስተካክሎ ተቃንቶ እግዚአብሔር የሚከበርበት ድንቅ ስራ የሚሰራበት መንፈስ ወይም ልቦና ይኖረናል ማለት ነው። ይሄን ነው የምንረዳው። አዎ ልክ ነው። በጣም ቆንጆ ነው የገለጹት። ከዚሁ ጋር አያይዘን ደግሞ ቀጣዩን ዘማች እንመልከት። እንዴት ይነገራል ረሃቡ ጥማቱ ያሐሩር በረሃ ያሸዋው ግለቱ በአምላክነቱ በቅድስናሽ አለፈ ያ ዘመን ስቃይ መከራሽ ይላል። አዎ ይሄ እንግዲህ የዛ የ3 ዓመት ከ6 ወር የቆየው የመከራ የስደቱ ጊዜ እመቤታችን ላይ ምን አጋጠማት፣ እንዴት ነበረ ሁኔታው፣ ያ ጉዞ ያ መከራ ያ ችግር ምን ፈጠረባት የሚለውን ነገር ያስረዳናል። እንግዲህ የቃዴስ በረሃ የተመላለሰችበት የሲና በረሃ እንዴት ያለ ሐሩር እንደሆነ ማንም በዛ አካባቢ ያለፈ ሰው ለጉብኝትም ለኑሮም የሄደበት ሰው ያውቋል። በጣም ከፍተኛ የሆነ ሙቀት የነበረበት ነው። አሸዋው የሚያቃጥል እና በዛ ሐሩር ውስጥ ምን ኩነቶች ደግሞ እንደሆኑ ምን ተግዳሮቶች እንደገጠሟት ስንመለከት በእውነት እንኳን ለመናገር ለመስማትም ይቸግራል። በእመቤታችን ላይ ብዙ ክፉ ሰዎች ገጥመዋታል። አራዊት የሚባሉ አራዊት ዘገዳም የሚባሉ እነርሱም መጥተዋል። እንደ የዮሴፍ ልጅ ዮሳ ክፉ ዜና ይዞ መጥቶ እመቤታችንን አስደንግጧታል። በጣም ብዙ መከራዎች በዛ ውስጥ ደርሶባታል። እንዲያው ጠቅለል አድርገን ለመመልከት ግን በሉቃስ ወንጌል በምዕራፍ 2 ላይ አረጋዊው ስምዖን ይህን ሁሉ ነገር በመንፈስ እግዚአብሔር ተገልጦለት ሲናገራት ምንድነው ያላት? ቤተ መቅደስ አግኝቶ ልጇን ከክንዷ ከታቀፈ በኋላ ከተቀበለ በኋላ በአንቺም በልብሽ የሐዘን ሰይፍ ያልፋል ብሎ ተናግሯታል። በእርሷ ላይ የሚሆነው መከራ ተናግሯልና አንዱ መከራ ከመከራዎቿ ሁሉ በጣም ትልልቅ ከሚባሉ ከ5ቱ አበይት መከራዎች እመቤታችንን ከጎበኟት ሐዘናት መካከል አንዱ ልጇን ሊገድል ሄሮድስ ክፉ አዋጅ አውጆ እሷን ባሳደደ ጊዜ የገጠማት መከራ ነው። እንግዲህ በዚህ ጊዜ ቅድስት ቤተ ክርስቲያን አዘክሪ ድንግል ሆይ ከሕፃኑ ጋራ ከሀገር ወደ ሀገር ስትሰደጂ ስትሸሽ የደረሰብሽን መከራውን ጭንቁን አሳስቢ እያለች በዛ አንጻር ልጆቿ ምእመናን እንዲጠቀሙ ቅድስት ቤተ ክርስቲያን ተማጽኖ ወይም ልመና ወደ እመቤታችን ታቀርባለች እና ይሄ በአንደበት ከመነገር በላይ ነው ማለት ነው። አዎ ልክ ነው። በጣም ደስ የሚል መጽሐፍ ቅዱሳዊ ሀሳብ የያዘ መዝሙር ነውና እርሱም ደግሞ በጣም ጥሩ አድርገው ያብራሩልን፣ ቃለ ሕይወት ያሰማልን። አሜን። አብሮ ያሰማን እህቴ ዳግማዊት። እንግዲህ ውድ አድማጮቻችን በተከታይነት የማህበረ ቅዱሳን ዘማሪያን ዓለምን ዙሪያ ያዩዋት በተሰኘ ርዕስ ዝማሬ ያቀርቡልናል። ወደ ዝማሬው Kata
ውድ አድማጮቻችን ዝማሬውን ተከታትለን ተመልሰናል። ለማህበረ ቅዱሳን ዘማሪያን ዝማሬ መላእክት ያሰማልን። አሜን። እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። የተወደዳችሁ አድማጮቻችን እንግዲህ እስካሁን ድረስ አብራችሁን በመቆየት ዝግጅቶቻችንን ስትከታተሉ ስለነበረ በልዑል እግዚአብሔር ስም እናመሰግናችኋለን። ከቀሪ የማህበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ በመመኘትና እነሱንም እንድትከታተሉ በመጋበዝ በዚሁ እንሰናበታለን። ሳምንት በተመሳሳይ ሰዓት በልዩ ልዩ ዝግጅቶች እንደገና ወደ እናንተ ለመድረስ እንደ እግዚአብሔር ፍቃድ በእኛ በኩል ጥረታችንን እናደርጋለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።